ሰላም የላስቱ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ዛሬ ከኔ ጋር ፖፖ ላይቭ ምንድነው፣ እንዴት ነው ምንሰራው፣ ብንሰራ ምን እንጠቀማለን የሚለውን መረጃ አብረን እናያለን ማለት ነው። ለዚህ መልካም ቆይታ ይሁንላችሁ። ለዚህ ፋሚሊ እንግዲህ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ያደረጋችሁ፣ ኮሜንት ላይክ ያደረጋችሁ ቤተሰብነታችሁን አሳዩን። መልካም ቆይታ። መልካም እንግዲህ ከስሙ ብንነሳ ፖፖ ላይቭ እንደስሙ የፖፖ ላይቭ ነው። የላይቭ ስትሪም የሚያደርግ አፕ ነው። በጣም ብዙ ላይቭ ስትሪም የሚያደርጉ አፖችን እናውቃለን። ያው አብዛኞቻችን ፋሚሊያር የሆነው ቲክቶክንም ጨምሮ ማለት ነው። ልክ እንደዛ ላይቭ ስትሪም የሚተላለፍበት ነው። ፖፖ የራሱ የሆነ እንደዚህ ላይቭ ስትሪም የሚያስተላልፉ ፕላትፎርሞች የራሳቸው የሆነ ዲጂታል ኮይን የሚያመርቱት አለ። ያንን የዲጂታል ልክ ፖፖም ልክ እንደዛው የራሱ የሆነ ዲጂታል ኮይን ያመርታል። ያንን ኮይን ነው ምን የሚለው የሚሸጠው ማለት ነው። የዛ ኮይን የማአት በሉት በጣም ብዙ በቀን ውስጥ በቢሊየን የሚቆጠሩ የኮይን ትራንዛክሽኖች ይደረጋል ማለት ነው እዚህ ፕላትፎርም ላይ። እንግዲህ ወደኛ ስናመጣው እንዴት ነው ውጤታማ ልንሆን የምንችለው የሚለውን ስናይ ገና ከመነሻው ለሴቶችና ለወንዶች ብዙ ጊዜ ይሄ ፕላትፎርም ምን ሲባል ትሰማላችሁ ወይም ሰምታችሁ የምታውቁ ከሆነ ለሴቶች የተለየ ኢንካሬጅ ያደርጋል፣ ሰዎችን በጣም ሴቶችን በጣም ያበረታታል፣ ይደግፋል ይባላል። ነገር ግን አንድ ነገር ክሊር አድርጌ ማለፍ የምፈልገው ልክ ነው፣ ሴቶችን በጣም ያበረታታል፣ ይደግፋል። ሴቶች ይሄንን አውቃችሁ ይሄን አድቫንቴጅ ልንጠቀም ይገባል። ያ ማለት ግን ላልሰራች ሴት ይከፍላል ማለት አይደለም፣ ወይም ደግሞ ለወንዶች ቦታ የለውም ማለት አይደለም። እዚህ ፕላትፎርም ላይ የሰራ ሰው ውጤታማ የሚሆንበት ህይወቱን የሚቀይርበት የምትለወጡበት ፕላትፎርም ነው። ፖፖ ላይ ስንመጣ እንግዲህ እንደ ጀማሪ ፕላትፎርሙን ፕሌይ ስቶር ላይም ልታገኙ ትችላላችሁ። ደግሞ ስፖንሰር በሆኗችሁ ሰዎች ደግሞ ምን ማለት ትችላላችሁ፣ ሊንኩን በመጫን በሊንኩ ሄዳችሁ ዳውንሎድ አድርጋችሁ በቀጥታ ፕላትፎርሙን የመጀመሪያ ስልካችሁ ላይ ዳውንሎድ ማድረግ ነው የሚጠበቅባችሁ። ከዛ ሲቀጥል ፉል የሆነ መረጃዎችን ትሰጡታላችሁ፣ ስማችሁን፣ ጾታ በስትክክል ምክንያቱም በሴትና በወንድ ለተከፈተ እዚህ ፕላትፎርም ላይ በሴት ፈንክሽን የሚያደርገውና በወንድ ፈንክሽን የሚያደርገው ልዩነት ስላለው የወንድ ታስክና የሴት ዴሊ ታስክ ልዩነቶች ስላለው ሴት የሆናችሁ ሴት፣ ወንድ የሆነ ወንድ ብሎ ይሄንን በደንብ ፐርሰናል ዳታዎችን በደንብ አድርጎ እነዚህን በትክክል በመሙላት ከዛ በኋላ አገር በስትክክል ኢትዮጵያ የተለያዩ ሀገሮች አሉ። ኢትዮጵያ ብላችሁ ኢትዮጵያ ውስጥ የሆናችሁ እነዚህ ነገሮች አስተካክላችሁ ፐርሰናል ዳታችሁን ሞልታችሁ ቀጥታ ሬጂስተር አድርጋችሁ በቀጥታ ፕላትፎርሙ ላይ ወዳለው ላይቭ ላይ እየሰሩ ወዳሉት ፓርቲ ላይ እየሰሩ ወዳሉት ቀጥታ ፕላትፎርሙን ይከፍትላችኋል። ከዚህ በኋላ የሚሆነው ምንድነው የሴቶች ታስክ እና የወንዶች ዴሊ ታስክ እንዳለው ልዩነት እንዳለው በደንብ አድርጌ ቅድም ነግሬያችኋለሁ። ምንድነው የመጀመሪያ ሴቶች ላይቭ ላይ 3 ታስክ ያላቸው ላይቭ ላይ በመቀመጥ ለመጀመሪያ 7 ቀን $1 የዌልካም ሪዋርድ ታገኛለች። የላይቭ ህግ የምንላቸው አለ። ይሄንን ግን የላይቭ ላይ ሰርታ የሚሰጣትን ድጎማ ወይም ይሄን $1 ለመጀመሪያ 7 ቀን ዌልካም ሪዋርዷን ለማግኘት ግን የላይቭ ህግ የምንላቸው አሉ። የላይቭ ህጎችን በአግባቡ ጠንቅቃ ማወቅ ይኖርባታል። ለዚህ ደግሞ ዲቴል ማብራሪያውን ከስፖንሰሮቻችሁ ጋር በማውራት ሙሉ መረጃ ማወቅ ትችላላችሁ። ስለዚህ የላይቭ ህግን ጠብቃ ላይቭ መስራት አንደኛው፣ ሁለተኛው ትሬዠር ቦክስ የምንለው አለ። ትሬዠር ቦክስ መውሰድ፣ ሶስተኛ ደግሞ ሰዎች በከፈቱት ፓርቲ ላይ በመቀመጥ ወርቃማ ወንበር ላይ ተቀምጣ በሰዓት 800 ፖይንት ታገኛለች። ሁለተኛ ሰዓት ሲጨምር 800 ፖይንት ይጨመርላታል። ምናልባት የፓርቲው ግን እንደ የጊዜው ሪኳየርመንት ሊኖረው ይችላል። አንዳንዴ ደግሞ ያለ ሪኳየርመንትም ይለቀዋል። ኤኒሃው ግን እነዚህን 3 ስራዎች እንደ ታስክ ካየነው ሴቶች እዚህ ፕላትፎርም ላይ መጣችሁ እንደ ጀማሪ እነዚህን 3 ታስኮች መስራት ይጠበቅባቸዋል። ፕላትፎርሙን ለማወቅ ለመልመድ ፖይንት የሚለውን እዛ ጋር ያለውን ትራንዛክሽን ለማየት ከሰዎች ጋር ለመግባባት መውጫ መግቢያውን በደንብ እንድናቅ ማለት ነው። ሁለተኛ ለወንዶች ደግሞ የወንዶች ታስክ የምንለው ደግሞ 2 ዴሊ ታስኮች አሉት። ሰዎች በከፈቱት ፓርቲ ላይ በመቀመጥ የመጀመሪያው 30 ደቂቃ በመቀመጥ 200 ወይ እንግዲህ አሁን ከረንትሊ ባለው ነው ያወራኋችሁ ያለሁት። ይሄን ቪዲዮ በጣም ቆየት ብላችሁ የምታዩ ሰዎች ካላችሁ አፕዴት የሚደረጉ ህጎች ሊኖሩ ይችላሉ እዛ ፕላትፎርም ላይ። ያው ጀነራል ያለውን ኖሌጅ ካወቃችሁ አፕዴት የተደረገውን ህጎች ሲኖሩ እናንተም ራሳችሁን አፕዴት አድርጋችሁ ትቀጥላላችሁ ነው። ስለዚህ አሁን ባለው ህግ መሰረት ግን ወንዶች 2 ታስክ ዴሊ 2 ታስክ አላችሁ። የመጀመሪያው ሰዎች በከፈቱት ፓርቲ ላይ በመቀመጥ ኤኒ ወንበር ላይ ማይኩን ኦን አድርጎ ለ30 ደቂቃ ቢቀመጥ 200 ኮይን ያገኛል። ቀጣይ ደግሞ ለ1 ሰዓት ቢቀመጥና 5 ጊዜ ጋምብል ቢያደርግ
ኮይን ተጨማሪ 300 ኮይን ያገኛል ማለት ነው። የመጀመሪያው ይሄ ነው። ከዛ ሁለተኛው ታስኩ ደግሞ ኤኒ ሰዎች በከፈቱት ላይቭ ኦር ፓርቲ ሩም ላይ ሊሆን ይችላል ትሬዠር ቦክስ ምንላት አለች 40 ለ10 ጊዜ ይሰጣል። ስለዚህ ያንን 40 ምን ማድረግ ነው ቁጭ ብሎ ከ5 ጀምራ ወደ ታች ካውንት ዳውን ስታደርግ እሱን ክሌም እያደረጉ መምጣት ነው። ሶ አሁን እንዳሳየኋችሁ ፖፖ ለሴቶችና ለወንዶች የተለያየ ታስክ አለው። ሶ ነገር ግን አንድ ነገር አሁን ወደ ሰፋ ወዳለው ሐሳብ ልመጣላችሁ ነው። እዚህ ፕላትፎርም ላይ ግን በጣም በእርግጠኝነት ልነግራችሁ የምፈልገው ነገር እውነት ነው። በነፃ ምን የሚለው አለ ፖይንት ኮይን ራሱ መነሻ እንዲሆነን እዚህ ፕላትፎርም ላይ መግባባት እንድንለምደው ራሱ በነፃ መነሻ ይሰጠናል። ነገር ግን ይሄ ማለት ግን ይሄንን ብቻ በነፃ መታችሁ ኮይን እና ፖይንት በመልቀም ብቻ ውጤታማ መሆን አትችሉም፣ ወይም ደግሞ ይሄንን በማድረግ ህይወታችሁን መቀየር አትችሉም። እውነት ነው በነፃ የሚሰጣችሁን ፖይንት እና ኮይኖች በመሰብሰብ ከረጅም ጊዜ በኋላ ሰብስቦ ጥቂት የሆኑ ብሮችን ለምሳሌ እዚህ ፕላትፎርም ላይ 100,000 ማለት 100,000 ፖይንት ማለት $10 ነው። ሶ ዊዝድሮ ማድረግ የሚቻለው $10 ነው። ለምሳሌ ዩቲዩብም ላይ ካያችሁ $10 በታች ምናልባት አፕዴት የተደረገ ነገር ካለ አሁን አላውቅም፣ ነገር ግን አስታውሳለሁ ከ$10 በታች ዊዝድሮ ማድረግ አይቻልም። ሶ እዚህ ፕላትፎርም ላይ ሚኒመም ዊዝድሮዋል የሚፈቀድላችሁ $10 ነው። ስለዚህ $10 ማለት የፖፖ 100,000 ፖይንት ማለት ነው። ስለዚህ ያንን እንደምንም ሰብስባችሁ ሰዎች ጊፍት ቢሰጧችሁ ፕላትፎርሙ የሚሰጣችሁን ጨምራችሁ ዊዝድሮ ማድረግ ትችላላችሁ ወደ ተለያየ አካውንቶች፣ ወደ ቴሌብር፣ ወደ ተለያየ የባንክ አማራጮች አሉላችሁ ማውጣት ትችላላችሁ። ነገር ግን ይህንን በማድረግ ህይወታችሁ አይቀየርም። ሶ እዚህ ፕላትፎርም ላይ እንደኛ ህይወታችሁ እንዲቀየር ቀጣይነት ያለው ገቢ ማግኘት የምትፈልጉ ሰዎች ማድረግ የሚጠበቅብን ምንድነው ካላችሁ በደንብ አድርጋችሁ አዳምጡ። የመጀመሪያ እዚህ ፕላትፎርም ላይ ሰዎች ውጤታማ ለመሆን 3 የተለያዩ መንገዶች አሉ። ምንድነው ሆስት በመሆን ጌመር በመሆን ወይም ደግሞ ኤጀንት በመሆን ሰው የትኛውን ሪከመንድ ታደርጊያለሽ እመጣበታለሁ። ሆስት በመሆን ሰዎች ውጤታማ ሊሆኑ የሚችሉባቸው መንገዶች ምንድነው? ለምሳሌ የቲክቶክን እንትን ላስታውሳችሁና ቲክቶክ ላይ ካያችሁ የሆኑ ሰዎች አድናቂ አካል አለ፣ ተደናቂ የሆኑ ሰዎች አሉ። ራሳቸውን ሰዎችን ኢንተርቴን በማድረግ ምናልባት አንዳንድ ቤት ስለ ሃይማኖት ሲወራ፣ ምናልባት አንዳንድ ቤት ቀልድ ሲቀለድ፣ ምናልባት አንዳንድ ቤት ቁም ነገር ብቻ የተለያየ አይነት ነገር ይዘው መጥተው እነዛን ሰዎች የሚደግፉ ሰፖርት የሚያደርጉ ደግሞ አድናቂ አካል የምንላቸው እነዚህ ተደናቂ የምንላቸው የሚያደንቁ አካሎች አሉ። ሶ ጌም ቢጫወቱ ወይም እዛ ጋር ደግሞ የሚያደርጉትን ሰዎችን ኢንተርቴን ቢያደርጉ የሚፈልጉ ፋሚሊዎቻቸው ወይም ጊፍተሮቻቸው እዛ ጋር እየሄዱ ጊፍት እንዲሰጧቸው በማድረግ እዛ ጋር ያሉ ሰዎች እንግዲህ ቲክቶክ ላይ ኦልሞስት ወደ 68% አካባቢ ምን ይላል ፕላትፎርሙ ወስዶ ቀሪውን ወደ ኪሳቸው ከሚሰጠው ጊፍት እዛ ጋር አንበሳ ወረደለት ይሄን ያህል አንበሳ ምናምን ይባላል አይደለ? ሶ ከሚሰጠው ጊፍት 68% አካባቢ እንግዲህ ወደ ፕላትፎርሙ ሄዶ ቀሪውን ወደ ኪሳቸው በማድረግ እዛ ፕላትፎርም ላይ ሰርቫይቭ ያደርጋሉ ሰዎች ወይም ይሄን በማድረግ ውጤታማ ይሆናሉ። ሶ ልክ ያንን ትሬንድ አስቡትና እዚህ ፕላትፎርም ላይ ሰዎችን ለምሳሌ ታለንት ያላችሁ ሰዎችን ኢንተርቴን እያደረጋችሁ አቴ ታይም ደግሞ ቁም ነገርም ሆኖ ብቻ ግን ከሰዎች ጋር የራሳችሁን ፋሚሊ የራሳችሁን ሰርቴን ኦፍ ግሩፕ በመያዝ ወይም ጊፍተሮችን ቤተሰቦችን በመያዝ እናንተን በጊፍት ሰፖርት ሊያደርጓችሁ ይችላሉ። ያንን ትሬንድም እዚህም ላይ አለ። ከዛ ደግሞ ልክ እንደዛው ደግሞ የተለየ ታለንት አለኝ የምትሉ ሰዎች የጭፈራ የድምጽ ምናምን የተለያዩ ታለንት የስዕል ሊሆን ይችላል የተለያዩ ታለንቶቻችሁን ይዛችሁ መታችሁ እዚህ ጋር ላሉ ፋሚሊዎቻችሁ ጊፍተሮቻችሁ ስም በማድረግ ሰዎች እናንተን ሰፖርት እንዲያደርጓችሁና በጊፍት ይሄንን ማግኘት ትችላላችሁ፣ ወንዶችም ሴቶችም ማለት ነው። ሶ ዲቴል ራሱን የቻለ እንትን አለው። እሱን በደንብ ወደዚህ ፕላትፎርም ጠለቅ ብላችሁ ስትገቡ መረጃውን የምታገኙት ይሆናል። ኤኒሃው ግን ይሄን በማድረግ ከዚህ ፕላትፎርም ዶላር ማግኘት ይቻላል። ሰዎች ተጠቀምን በአንድም በሌላ ተጠቅመናል ገቢ አግኝተናል ካላችሁ ምናልባት ልክ እንደዚህ ሆስት በመሆን ነው። ሁለተኛው ደግሞ ምንድነው ጌመር በመሆን ነው። ምናልባት ጌመርነት ላይ ትንሽ ኢሞሽናል ኮንትሮል ማድረግ የሚያስፈልግ ነገር አለ። ምክንያቱም ብዙ ጊዜ ካያችሁ በተፈጥሮ ጌም በራሱ የፖፖ ስለሆነ ሳይሆን ጌም በራሱ ምን ያደርጋል ሱስ የመሆን እንትን አለው አይደለ? ብዙ ሰዎች ላይ ለምሳሌ እኔ ራሴን አስታውሳለሁ ካንዲ ክራሽን ሲምፕል አድርጌ ባስብ የሆኑ ታይሞች ላይ አስታውሳለሁ ድሮ ዝም ብዬ ካንዲ ክራሽ ስልኬ ላይ ያለ 1000 ምናምን ቤት ላይ በጣም በቃ እየሄድኩኝ አስከፈትኩኝ ሄድኩኝ እላለሁ።
ከዛ ቀን ዘግቶብኝ ሁላ ከዚህ በኋላ ዛሬ ቀን ካልቀየረ መጫወት አትችይም እስኪለኝ ድረስ እዛ ድረስ እስኪደርስ ድረስ በቃ ራሴን ማገኘው ተጠምጄ እዛ ስልኬ ላይ የመጣው መልሼ እዛው ጋር ከዛ ወደ ታይም ላይ እንደ ነገር ሱስ ሆነብኝ እንዴ በጣም ታይሜን እኮ እየፈጀብኝ ነው ምናምን ብዬ ኢንስቶል ሳደርግ እንደዚህ አይነት እንትን ውስጥ ራሴን አስታውሳለሁ። እና ብዙ ጊዜ ካያችሁ ጌም በተፈጥሮ እንደዚህ ሱስ የመሆን ነገር ስላለ ኢሞሽናችሁን ኮንትሮል ማድረግ ያስፈልጋል። ዝም ብላችሁ ጌመር እንድትሆኑ ሳይሆን ግን እዚህ ፕላትፎርም ላይ ሰዎች ገቢ ሊያገኙ የሚችሉበት ወይም ህይወታቸው ሊቀየር የሚችለው ምን በማድረግ ነው የሚለውን ነው እያሳየኋችሁ ያለው። ሶ ጌመሮች ደግሞ በጣም ብዙ ጌመሮች አሉ ስራው የኔትወርኪንግ ስራ ወይም ኤጀንት ሆኖ መስራት የማይፈልጉ ወደ 8 አይነት የተለያዩ ጌሞች አሉ። በትናንሽ ኮይን እጃቸውን አፍታተው ጌሙ ላይ በደንብ ኤክሴል አድርገው በቂ እውቀት ኖሯቸው ከዛ ደግሞ ያው ጌመር ስትሆኑ ብዙ ማወቅ ያለባችሁ ነገሮች አሉ። ምናልባት ወደ ኋላ ሄዳችሁ ጌመር ብዬ አፕሎድ ያደረኩት ቪዲዮ ስላለ እዛ ላይ በደንብ ሙሉ መረጃውን ውሰዱ። ግን ሰዎች ጌመር በመሆን ብቻ ዊን ነው ጌመርነት። ዛሬ ከበላችሁ ነገ ልትበሉ ትችላላችሁ ምናምን። እኔ ጌመርነትን ሪከመንድ አላደርጋችሁ ወይም ደግሞ ይሄን ሁሉ አልላችሁ ወይም ሆስት ሁሉ አልላችሁ ወይም ኤጀንት ሁሉ አልላችሁ። ግን ደግሞ የራሴን እይታ ደግሞ ሪከመንድ ማድረግውን ላሳያችሁ እችላለሁ። ነገር ግን እንደዚህ በመሆን ሰዎች ገቢ ያገኙ ነው የሚለው እዚህ ፕላትፎርም ላይ ሰዎች ውጤታማ ሊሆኑ የሚችሉባቸውን ዌዎች ግን እያሳዩኋችሁ ነው። ስለዚህ ሁለተኛ ጌመር በመሆን ሰዎች ገቢ ሊያገኙ ይችላሉ። ሶስተኛው ደግሞ ምንድነው ኤጀንት በመሆን ስላችሁ አሁን እዚች ጋር ነው ሰፋ ያለች ማብራሪያ መስጠት የምፈልገው። ምናልባት እኔ ፕላትፎርሙ ላይ የምታውቁኝ ሰዎች ኤጀንት በመሆን ነው ምን እያልኩኝ ያለው ኤጀንት ሆኜ ነው ውጤታማ እየሆንኩኝ ያለው። ኤጀንት መሆን ማለት እዚህ ፕላትፎርም ላይ ኔትወርክ ማርኬቲንግ ነው እየተሰራ ያለው። እናንተ ፖፖ ምንድነው ፖፖ ላይ እንዴት ነው የምሰራው ብሰራ ምን እጠቀማለሁ የሚሉትን እነዚህ በቂ መረጃዎች አገኛችሁ ማለት እነዚህን ካወቃችሁ በኋላ ከናንተ በኋላ ላሉ ሰዎች ይሄንን ህጋዊ ውክልና ከዚህ ፕላትፎርም ወስዳችሁ ኤጀንት ሆናችሁ ለሌሎች ከማስተዋወቃችሁ በፊት የመጀመሪያ ፖፖ ምንድነው ፖፖ ላይ እንዴት ነው የምሰራው ብሰራ ምን እጠቀማለሁ የሚሉትን መረጃዎች በደንብ ካገኛችሁ ከያዛችሁ በኋላ ቀጣይ ሌቭላችሁን አፕግሬድ አድርጉ። ሌቭል ኮይን ትራንዛክሽን በማድረግ ነው ሌቭል አፕግሬድ የምታደርጉት። እንግዲህ ኤክስቼንጅ የሚያስፈልገው ለምንድነው ኤክስቼንጅ ቤኔፊት የሚል ጥሩ ደግሞ ሙሉ መረጃ ሰፋ ያለ መረጃ የያዘ አፕሎድ ስላደረኩም እዛ ላይ ተመልሳችሁ ኤክስቼንጅ ቤኔፊት የሚለውን ስልጠና መልሳችሁ ውሰዱት። ግን ሌቭሎቻችሁን ሁለተኛ አፕግሬድ በማድረግ ከዛ በኋላ ከፕላትፎርሙ ህጋዊ ውክልና ወስዳችሁ ኤጀንት በመሆን ምን ማለት ትችላላችሁ ከዚህ በኋላ የኔትወርኪንጉን ስራ በደንብ አድርጋችሁ መስራት መጀመር ትችላላችሁ። እዚህ ፓርት ላይ ኤጀንት የሆናችሁ ሰዎች በእኔ ሪከመንድ ማድረገው ኤጀንትነትን ነው። ኤጀንት የሆንን ሰዎች ምንድነው በሰራችሁት ልክ በገባችሁ በሰራችሁት ልክ በሰጣችሁት ቫልዩ ልክ አንሊሚትድ ኢንካም የምታገኙበት አንሊሚትድ ኢንካም በሰራችሁት ልክ። ያ ማለት ኔትወርክ ማርኬቲንግ ነው። ኤጀንትነት ላይ የምትሰሩት ስራ ኔትወርክ ማርኬቲንግ ነው፣ ቲም ወርክ ነው። ብቻችሁን የምትሰሩት ስራ አይደለም። that's why መጀመሪያ ላይ ፖፖ ምንድነው ፖፖ ላይ እንዴት ነው የምትሰሩት ብትሰሩ ምን ትጠቀማላችሁ የሚለውን መረጃ በቂ እውቀት ከያዛችሁ በኋላ ያልኳችሁ ልክ ይሄን ካወቃችሁ ሌቭላችሁን ካሳደጋችሁ በኋላ ቀጣይ ምንድነው ኦኬ ለኔ ለምትሉት ለቅርብ ሰዎች ከናንተ ኋላ ላሉት ለቅርብ ሰዎች ለ10 ሰዎች እኔ ይጠቀመኝን ዛሬ ላይ እዚህ ሚዲያ ላይ መጥቼ በቲክቶክ የምታቁኝ አላችሁ ወይም ደግሞ እዚህ ዩቲዩብ ላይ የምታቁኝ ይሄንን መረጃ እዚህ ጋር መጥቼ ሳጋራችሁ ወይም እንደኔ በጣም ብዙ ውጤታማ የሆኑ ሰዎች ሶሻል ሚዲያ ላይ ወጥተው ኦንላይን ቢዝነስ እየሰራን ተጠቀምን ብለን ስንላችሁ ለኛ ይጠቀመንን የሰራልንን ያገኘነውን ነው በእርግጠኝነት ለእናንተ እያስተላለፍን ያለ ነው። ስለዚህ ልክ እናንተ እዚህ ሌቭል ላይ ስትደርሱ ከናንተ ኋላ ላሉ ለምሳሌ ጥቂት 10 ሰዎች ልበላችሁ ለጥቂት 10 ሰዎች ይሄንን ሼር ብታደርጉ እነዛን ሰዎች ልክ እንደናንተ ፖፖ ምንድነው ፖፖ ላይ እንዴት ነው የሚሰሩት ቢሰሩ ምን ይጠቀማሉ የሚለውን እነዚህ መረጃዎች ሰጣችኋቸው ስለ ፕላትፎርሙ በቂ እውቀት ኖሯቸው ከነሱ በኋላ ላሉ ሰዎች ምንድነው የሚያደርጉት ይሄንን መረጃ ነው የሚያስተላልፉት። ከዛ ሌቭላቸው እንደናንተ ያሳድጋሉ፣ ይሄን መረጃ ያስተላልፋሉ። ኔትወርክ ማርኬቲንግ እንግዲህ ስለ ኔትወርክ ማርኬቲንግ በሌላው ቪዲዮ ላይ በደንብ አስቀምጫለሁ። የጊዜና የገንዘብ ነፃነታችሁን የምታገኙበት በሰራችሁት ልክ ምን የምትሉበት በሰራችሁት ልክ አንሊሚትድ ኢንካም ጀነሬት የምታደርጉበት የትኛው
የትኛውን ቦታ ላይ ምንም ጊዜ ሳይገድባችሁ የትኛውን ቦታ ላይ መስራት የምትችሉት የእድሜ ክልል የማይጠይቃችሁ ጾታ ወይም የትምህርት ደረጃ የማይጠይቅ የለውጥ ፍላጎት ያለው ሰው በዚህ ሲስተም ውስጥ ሰርቶ ህይወቱን መቀየር በአጭር ጊዜ ውጤታማ የምትሆኑበት ምናልባት በዜሮ ካፒታል ወይም በትንሽ ኢንቨስትመንት ተነስታችሁ ህይወታችሁን የሚቀይር አይነት ኢንካም ጀነሬት የምታደርጉበት ሲስተም ኔትወርክ ማርኬቲንግ ነው። ስለዚህ እዚህ ፕላትፎርም ላይ እየተሰራ ያለው ይሄ ነው። ይሄ ኔትወርክ ማርኬቲንግ ነው። በቲም የምትሰሩት ይሄ ነው። ስለዚህ እናንተ የጠቀማችሁን ነገር ለነዚህ ሰዎች ትላላችሁ። እነዛ ሰዎች እያለ ቲሙ ቢውልድ እየተደረገ ይመጣል። ዛሬ ስትሰሙት የመጀመሪያችሁ ሊሆን ይችላል። እንግዲህ ላለፈው 100 ዓመት ፕሩቭን የሆነ ሲስተም አዋጭነቱ ፕሩቭን የሆነ ሲስተም ነው። በጣም ብዙ ሚሊዮነሮች ወጣት ሚሊዮነሮች እየፈሩበት ያለበት ኢንዱስትሪ ስለሆነ ኔትወርክ ማርኬቲንግ ምንም ጥያቄ የለውም። ማንም የለውጥ ፍላጎት ያለው እና የሰራ ጠንክሮ የሰራ ሰው ውጤታማ የሚሆንበት ስለሆነ ልክ ይሄን ነው የምታደርጉት። ስለዚህ ለምሳሌ እናንተ 10 ሰዎችን አስገባችሁ ያለ ሲሄድ በደንብ አድርጌ ልነግራችሁ የምፈልገው እናንተ እነዚህን ሰዎች ስላስገባችሁ በስራችሁ ያሉ 10 ሰዎችን ስላስገባን ሰው ማምጣት አይደለም፣ ሰዎችን ስላስገባን ሳይሆን ያስገባችኋቸውን ሰዎች በደንብ አድርጋችሁ ስለ ፕላትፎርሙ በቂ እውቀት እንዲኖራችሁ አድርጋችሁ የረዳችኋቸው ምን እያላችሁ ነው የምትሄዱት? ልክ ኤጀንት ስትሆኑ ጀማሪ ኤጀንት 4% ዴይሊ ኮሚሽን ፕላትፎርሙ ያስብለታል። ከዛ ሲያድግ ወደ 8% ዴይሊ ኮሚሽን፣ ሲያድግ ወደ 12% ዴይሊ ኮሚሽን፣ ሲያድግ ወደ 16% ዴይሊ ኮሚሽን፣ ሲያድግ ወደ 20% ዴይሊ ኮሚሽን የማግኘት ምን አለው ማለት ነው ራንክ አለው። ይሄንን ኤጀንት ሌቭላችሁ የሚያድገው እናንተ ወይም ኮሚሽን ልታገኙ የምትችሉት እነዚህ ሰዎች በስራችሁ ስለገቡ ብቻ ሳይሆን በእናንተና በቲማችሁ በሚኖረው ዴይሊ ትራንዛክሽን ገባችሁ? በእናንተና በቲማችሁ በሚኖረው ዴይሊ ትራንዛክሽን ካልኩሌት አድርጎ ባላችሁበት የኤጀንት ሌቭል ፐርሰንት መሰረት ምን ይላችኋል? እንደዛ እየከፈላችሁ ይመጣል ማለት ነው። ስለዚህ እዚህ ፕላትፎርም ላይ ኤጀንት ሆኖ በመስራት አንሊሚትድ ኢንከም በቃ ያወቃችሁትን ለሌሎች ሼር እያደረጋችሁ በቲም እየሰራችሁ ኢንተርቴን እያደረጋችሁ ዘና እያላችሁ ጠንክራችሁ ከሰራችሁበት ኤጀንት ሆናችሁ አንሊሚትድ ኢንከም ማግኘት ትችላላችሁ። በዚህ ምክንያት ነው እንግዲህ እዚህ ፕላትፎርም ላይ በቀን $100 በላይ እያገኘሁኝ ነው። አቨሬጅ $100 በላይ በቀን በሳምንት በወር አይደለም በቀን እያገኘው ነው የምላችሁ። ልክ እንደዚህ ነው። እኔ ምንም የተለየ ነገር አላደርግም። ልክ እንደዚህ ማቀውን ለሰዎች እየረዳው ከሰዎች ጋር እየሰራውኝ ነው የምሄደው። ምናልባት እዚህ ጋር አንድ ነገር ልበልና ወደ ሌላ እንትን ልዝጋላችሁ፣ ወደ ሌላ ርዕስ ልሄድላችሁ። ብዙ ጊዜ ሰዎች ሲመጡ ሰው ማምጣትማ ከባድ ነው፣ ከሰዎች ጋር እንዴት ነው የምንሰራው፣ ሰው ከየት ነው የምናመጣው የሚሉ ኢሹዎች ሊኖርባችሁ ይገባል። ይሄ ግን እንደ ትልቅ ኢሹ ነው ብዬ እኔ አላስብም። ለምን መሰላችሁ? ዓለም ላይ በጣም ብዙ ሰዎች አሉ። ተውት፣ ዓለም ላይ ኢትዮጵያ ውስጥ በጣም ብዙ ሰዎች አሉ መለወጥ የሚፈልጉ መስራት የሚፈልጉ። ስለዚህ ግን አልተነካም፣ ግን አልተሰራም። ኢትዮጵያ ውስጥ ምን ያህል ሰዎች ይሄን ፕላትፎርም ያውቁታል? ምን ያህል ሰዎች እዚህ ፕላትፎርም ላይ እየሰሩ ነው? አንዳንድ ሰዎች እኮ ፕላትፎርሙን ዳውንሎድ አድርገው ወይ ሰዎች ሲሉ ሰምተው ዳውንሎድ አድርገው ወይ ፖፖን አውቀዋለሁ ሊሉ ይችላሉ። አይደለም፣ በደንብ ፕላትፎርሙን የሚያውቁ ምን ያህል ነው ብላችሁ ስታዩ በጣም ትንሽ ነው ቁጥሩ። ያ ማለት በጣም ሰፊ ኦፖርቹኒቲ ነው ያለ። ስለዚህ ይሄ ኔትወርክ ማርኬቲንግን አንደርስታንድ አድርጋችሁ በቲም ብትሰሩ ውጤታማ መሆን ትችላላችሁ። ሰው አለቀብኝ ከየት አመጣለሁ ምናምን ልትሉ አትችሉ። የምታውቁትን የተጠቀማችሁትን ያገኛችሁትን የሰራላችሁን ስራ ነው ለእናንተ ለቅርብ ሰዎች ሼር የምታደርጉት። እነሱም ልክ እንደዛ ኖርማል። ብዙ ጊዜ ለምሳሌ ሲምፕል አድርጌ ይሄን ነገር ባሳያችሁ እንበልና አሁን ይሄን ሸሚዝ ወደዳችሁት ልበላችሁ፣ ኦር ይሄን ሰዓት ወደዳችሁት። ወይ ሄላስ ይሄ ነገር በጣም ያምራል፣ ይሄ ሰዓትሽ በጣም ነው የሚያምረው፣ ወይ ከየት ነው የገዛሽው ብትሉኝ፣ ይሄ ነገር አሁንም በጣም ወድጄው ነው። ይሄን ሰዓት እንትን ጋር ሄደክ ምሳሌ ቦሌ እንትን ህንፃ ላይ እንደዚህ አይነት እንትን ላይ እንትን የምትባል ሱቅ አለ፣ የምትይዘው ነገር በጣም ቆንጆ ነው። እሷ ጋር ሄደ ጥሩ ዕቃ ማግኘት ትችያለሽ፣ ይሄንንም ማግኘት ትችያለሽ፣ ኦር ማግኘት ትችላለህ፣ ሌላው ተጨማሪ አለ ብዬ እላለሁ። ነገር ግን እኔ ለሷ ማስታወቂያ ለሰራሁበት ለባችሁ ለሷ ማስታወቂያ ሰርቻለሁ። ለዛ ድርጅት ማስታወቂያ ለሰራሁበት ድርጅት ግን ያ ድርጅት ምንም የሚከፍለኝ ነገር የለም። ወርድ ኦፍ ማውዝ አድቨርታይዚንግ ነው የሰራሁት። የቃል ማስታወቂያ ግን ሰርቻለሁ። ነገር ግን የተከፈለኝ ነገር የለም። በቃ ይሄ ሲስተም በአጭሩ እዚህ ፕላትፎርም ላይ ምንድነው የሚያደርገው? በአጭሩ ልክ ለሰዎች የጠቀማችሁን ያገኛችሁትን ነገር እናንተ ተናገሩ፣ እኔ ከፍላችኋለሁ ነው እያለ ያለው። ይሄንን በማድረግ ነው እዚህ ፕላትፎርም ላይ ውጤታማ ልትሆኑ የምትችሉት። እዚህ ፕላትፎርም ላይ የሰራነውን ደግሞ
ብዙ ጊዜ ኦንላይን ቢዝነስ ላይ ፔመንት ሜቶዶች በጣም ከዚህ በፊት አስታውሳለሁ ብዙ ሞክሬ ፔመንት ሜቶዶች ለኛ ሀገር ምቹ ያልሆኑ ፔመንት ሜቶዶች ነው ያሉትና ፔመንት ሜቶድ ላይ ትንሽ ያስቸግር ነበር። እዚህ ፕላትፎርም ላይ ግን ለኢትዮጵያውያኖች የተለያየ የባንክ አማራጭ አለ። እዚህ ፕላትፎርም ላይ ልትጠቀሟቸው የምትችሏቸው የተለያየ የባንክ አማራጮች እንዲሁም ደግሞ ቴሌብር አለላችሁ። እነዚህን በመጠቀም እዛ ጋር የሰራችሁትን ፖይንት ማለት ዶላር ነው፣ ዶላር ማለት ብር ነው። ስለዚህ ፖይንቱን ወደ ምን ማለት ትችላላችሁ? ወደ ብር በቀጥታ ወደ ባንክ አካውንታችሁ የተለያየ ባንክ ምርጫዎች ስላለ ወደዛ ወይም ወደ ቴሌብር አውጥታችሁ ውጤታማ መሆን ትችላላችሁ ማለት ነው። እንግዲህ እዚህ ፕላትፎርም ላይ ውጤታማ ሰዎች የሚሆኑት ምናልባት ከነዚህ ከሶስት በአንዱ ነው። እኔ ግን ሃይሊ ኔትወርክ ማርኬቲንግን ስለማቀው ስለምወደው ህይወቴ የተለወጠው እዚህ ፕላትፎርም ላይ ላለፈው 1 ዓመት እንግዲህ ከዚህ ፕላትፎርም ጋር ኤጀንት ሆኜ በመስራት የመጀመሪያ 1 ወር ፕላትፎርሙን በደንብ አድርጌ ምን እያልኩኝ ነበር ፕላትፎርሙን እያየሁኝ ፕላትፎርሙን ፖፖ ምንድነው እንዴት ነው የሚሰራው ቢሰራ ምን ተጠቀማለሁ የሚሉትን በቂ መረጃዎችን ሰበሰብኩኝ። ከዛ በኋላ ግን ኦኬ ኤጀንት ሆኖ መስራት በጣም የተሻለ ለውጥ እንደሚያመጣ ሳቅ ቁጭ ብዬ ዴሊጌትድ ሆኜ ብዙ ነገሮችን ትቼ ትኩረቴን ሰጥቼ ጊዜን ሰጥቼው በድግግሞሽ አንድ አይነት ነገርን በመስራት ምንም ሁሌ አዲስ ነገር ማደርገው ነገር የለም። የማውቀውን ነገር ነው እንደዚህ ሼር ማደርገው። ይሄንን በማድረግ በአጭር ጊዜ ውስጥ እንግዲህ ምን ማለት ችያለሁ ሚሊየንስ ሜክ ማድረግ ችያለሁ። ዛሬ ላይ በቀን $100 በላይ ፐር ዴይ ሜክ እያደረኩኝ ነው። ስለዚህ በጣም ብዙ ከኔ የተሻለ ኮሚሽን የሚያገኙ ሰዎች አሉ እዚህ ፕላትፎርም ላይ። እንደ ጀማሪ የገባንበትና የምንሰራበት ልክ ስለሚለያይ ብቻ ግን ይብዛም ይነስም ኦልሞስት እዚህ ፕላትፎርም ላይ መጥቶ ትንሽም ለተንቀሳቀሰ በሰራው ልክ በደንብም ለሰራው ደግሞ በሰጠው ቫልዩ ልክ ደግሞ ሪተርኑን የምታገኙበት ፕላትፎርም ነው። እናንተም ተቀላቅላችሁን አብራችሁን ስሩ እያለን ይሄን ጥሪ እናቀርብላችኋለን። እንግዲህ ፖፖ ማለት ይሄ ነው። ዲቴል ደግሞ መረጃዎችን እዛው ፕላትፎርሙ ላይ እኛ ፋሚሊ ውስጥ ላይ ስትገቡ የ1 ሳምንት የ5 ቀን ስልጠናዎችን አዘጋጅተን ደግሞ ዲቴል ያሉትን እኛው ራሱ እናንተ የለውጥ ፍላጎት ይኖራችሁ ጠንካራ ሁኑ። ኦፍ ኮርስ አንቺ ካደረግሽው አንቺ ካሳካሽው እናንተ ካደረጋችሁ ካሳካችሁ እኛ ምን እንላለን አብራራችሁ እንሰራለን እንችላለን የሚል ማይንድ ሴት ያላችሁ ሰዎች እዚህ ጋር ከስር ያው እንደምታዩት ቪዲዮ ላይ ሞር የምትለዋን ነክታችሁ ሊንክ አስቀምጬላችኋለሁ። ያንን ዳውንሎድ እያደረጋችሁ በመምጣት ስቴፖቹን ተከትላችሁ እኛ ፋሚሊ ውስጥ ጆይን አድርጋችሁ እንግዲህ በቀጣይ ቪዲዮዎችም እንዴት አድርጋችሁ እኛ ፋሚሊ ኤጀንት ላይ ትገባላችሁ የሚለውን በደንብ አድርጌ ቪዲዮ አስቀምጥላችኋለሁ። ስለዚህ ሊንኩን በማውረድ ከዛ ደግሞ ልክ በዚች አሁን በማሳያችሁ መሰረት ደግሞ ሊንኩን ዳውንሎድ አድርጋችሁ ከጨረሳችሁ በኋላ እዚህ ጋር በስክሪንሾት እንዳስገባውላችሁ 5 ከተደረደሩት እቺ የመጨረሻዋን ምልክት ነክታችሁ ፕሮፋይላችሁ ላይ ሄዳችሁ ማይ ኤጀንሲ የምትለው ላይ ልክ እዚህ ጋር 26 35 81 87 የምትለው እዛ ላይ አስገብታችሁ ኮንግራቹሌሽንስ ይላችሁ ስክሪንሾት አድርጋችሁ ከዛ ስቴፕ በኋላ አትሂዱ። እሷን ስክሪንሾት በመያዝ ደግሞ እዚሁ ላይ አሁንም ዲስክሪፕሽን ላይ የቴሌግራም ግሩፕ ሊንክ አስቀምጥላችኋለሁ ወይም ደግሞ ዩዘር ኔም አስቀምጥላችኋለሁ። እዚህ ጋር እንደምታዩት በዚህ ዩዘር ኔም መታችሁ ኮሙኒኬት አድርጉን። የ5 ቀን ስልጠና አዘጋጅተን በደንብ አድርገን ብቁ እናደርጋችኋለን። ከዛ ደግሞ አብረን ወደፊት ወደ ስኬት ጉዞ እንጀምራለን ማለት ነው። ስለተከታተላችሁ ያመሰግናለሁ። እንግዲህ ይሄን ቪዲዮ ለዚህ ያያችሁ ለዚህ ቤተሰብ አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ኮሜንት፣ ላይክ እያደረጋችሁ ቤተሰብነታችሁን አሳዩ። መልካም